ጊዜ የትኛው ጊዜ ወርቅ ነው ይላል የሀገሬ ሰው። 24 ሰዓት 1400 ደቂቃዎች ወይስ ደግሞ 84,400 ሰከንድ? የትኛው ጊዜ? የጊዜ አጠቃቀም አደረጋችን የተቀዳው ከአሜሪካዊ ፍሬድሪክ ነው ይባላል። እንዴት? በ1911 የጻፈውን ፕሪንሲፕል ኦፍ ታይም ማኔጅመንት የሚለውን መጽሐፉ ላይ 6 ቲፖችን ስለ ታይም ማኔጅመንት አስቀምጦ ነበር። እሱን አፕላይ ማድረግ አሁን ላይ ልክ ነው? ጥያቄ ነው። የተጠቀምናቸው ትልልቅ ኢፌክቶችን ያመጣሁባቸውን ትላልቅ ሀሳቦችን ወይም ስለ ታይም ማኔጅመንት እናወራለን ማለት ነው በዚህ ቪዲዮ። ሁላችሁም ክሊክ እያደረጋችሁ ቀጥታ ወደ ቪዲዮ። የመጀመሪያው ምንድን ነው? የመጀመሪያው ዲስትራክሽኖችን ማስወገድ ወይም ደግሞ ሪሙቪንግ ዲስትራክሽን። ዲስትራክሽናችሁን አስወግዱ። ዲስትራክሽን አንድ ብቻ አይደለም፣ በሁለት መንገድ ነው። የመጀመሪያው ምንድነው? ኢንቫይሮንሜንታል ዲስትራክሽን፣ ሁለተኛው ደግሞ ማይንድ ዲስትራክሽን ብለን የምናየው ነው። የመጀመሪያው ኢንቫይሮንሜንታል ዲስትራክሽን ምንድን ነው? በዙሪያችን ምን ስናደርግ ነው የምንውለው? ከማን ጋር ነው የምንውለው? ምን አይነት አክቲቪቲዎችን እያደረግን ነው የምንውለው? ወይም ደግሞ አንድ ስራ እንሰራለን ብለን ከዛ ያንን ስራ ላለመስራት ዲስትራክት የሚያደርጉን ነገሮች ምን ምንድን ናቸው? እሱ ትልቁን ባሉ ይወስዳል ማለት ነው። በምን መንገድ ነው ዲስትራክት የምንደረግ? በማይንድ እንዴት ነው ታዲያ? በማይንድ ደግሞ ዲስትራክት የምንደረግበት መንገድ ግዴታ መጥቶ ሰው ስለ ዲስትራክት ስላደረግን አይደለም፣ ወይ የሆነ ኢንቫይሮንሜንታሊ የሆነ ነገር ዲስትራክት እስኪያደርገን አይደለም። እጃችን ላይ ስልክ አለ። ኤሌክትሮኒክ እቃዎች እኛ ዲስትራክት ለማለት በጣም በቂዎች ናቸው። የተለያዩ ሶሻል ሚዲያዎችን እንጠቀማለን። ኢንስታግራም አለ፣ ቴሌግራም፣ የተለያዩ ማለት ነው። እነሱ እኛ ዲስትራክት ለማለት በጣም በቂና በቂ ናቸው። እነሱ ነገሮች እንዴት ነው የምናሻሽላቸው? ወደ ዋናው መፍትሄ ነው አይደለ? እነሱን መፍትሄዎች እንዴት ነው የምናደርገው ካላችሁ መጀመሪያ ኢንቫይሮንመንታችሁን በደንብ አስተካክሉ። እንዴት ነው ኢንቫይሮንመንታችሁን የምታስተካክሉ? ከጓደኞቻችሁ ጋር አትውጡ አይደለም፣ ከጓደኞቻችሁ ጋር አትዝናኑ አይደለም፣ አትሳቁ አይደለም፣ ሶሻል ላይፍ አያስፈልግም አይደለም። ግን ሚኒማይዝ አድርጉ። ሚኒማይዝ ማድረጋችሁ የእናንተን የፕሮዳክቲቪቲ መጠኑን እየጨመረው ነው የሚሄደው። ምክንያቱም ሳቅ ጨዋታው ጥሩ ሆኖ ሳለ ወይም ደግሞ እዛ ጋር የምታደርጓቸው አክቲቪቲዎች ጥሩ ሆኖ ሳለ ነገር ግን ከምትሰሩት ስራ ወደኋላ የሚያስቀሯችሁ ወይም ደግሞ ያን ስራ እንዳትሰሩት የሚያደርጋችሁ ከሆነ ፋይናንስ ጥቅሙ ወደ ጉዳት ተቀየረ ማለት ነው። ማይንድ ላይ ደግሞ እንዴት ነው ያንን ነገር የምናስተካክለው? ምን አይነት ነገሮች አሉ? ስኬጁል ማውጣት ማለት ኢንስታግራም የምንጠቀመው ለዚህ ነው፣ በዚህ ሰዓት ነው። ቲክቶክ የምትጠቀሙት ለዚህ ታይም ነው። ምክንያቱም በዚህ ዘመን ሶሻል ሚዲያን ሳትጠቀሙ ኑሩ ማለት ኢትስ ቦሪንግ በጣም። ሶሻል ሚዲያን ግን ሚኒማይዝ አድርጋችሁ መጠቀም አለባችሁ ማለት ነው። ሁለተኛውና ዋነኛው ነገር ምንድነው? ሊስት አውት ማድረግ። ምን አይነት ሊስት አውት ነው የሚታወቁት? የመጀመሪያው በሳምንት ይሄን ነገር ሰርቼ መዋል አለብኝ ብላችሁ ያስቀምጧቸው ነገሮች አሉ አይደለም። ከዛ በኋላ ደግሞ የቀን አውጡ። የቀኑ በጣም ቦሪንግ ከማታ ማታ የማየቱ ዛሬ ናርጊ ብሎ ከማታ ማታ ቁጭ ብሎ ማየቱ በጣም ቦሪንግ የሚሆንባችሁ ከሆነ በሳምንት ውስጥ የምትሰራቸውን አክቲቪቲዎች አስቀምጣችሁ እነሱን አክቲቪቲውን ማየት ነው ማለት ነው። በሳምንት ውስጥ ይህን ሰርቼ ነበረ ሰርቼ መጨረስ አለብኝ ብላችሁ ካስቀምጣችሁ መጨረስ አለባችሁ ማለት ነው። ያልጨረሳችሁበት መንገድ ፍሬሽ ኢንቫይሮንመንታልም ሆነ ማይንድሊ ዲስትራክት የሚያደርጓቸው ነገሮች ከሆኑ እነሱ የማስወገድ ሂደት ውስጥ መግባት ማለት ነው። እና ዲስትራክት የምታደርጉበት ፕሮሰስ ውስጥ ደግሞ ገብታችሁ ማለት ነው ኢንቫይሮንመንታችሁን እያጸዳችሁ ምን አይነት ነገሮች አሉ ነገር ልንሰራ ብለን እንውጣ ምናምን ሲባል እንደ ሰው የሆነ በቃ ኦኬ ምናምን ብለን ስራችን ትተን እንወጣለን። ነገር ግን በኋላ ላይ ተመልሰን የምንጎዳው ምኛለን። ዋት ኢዝ ዘ ፐርፐዝ ያን የምታደርጉበት ነገር ማለት ነው። አሁን የምታደርጓቸው ተግባሮች በኋላ ላይ መጥተው ምን ቫሉ ይሰጧቸዋል? ወይም ደግሞ የምታደርጓቸው ተግባሮች በኋላ ላይ መጥተው ምን አይነት ትርጉም ይሰጧቸዋል ማለት ነው። አሁን እኮ መውጣታችንን መዝናናታችን ኢትስ ጉድ ቲንግ፣ ነገር ግን በኋላ ላይ ምንድን ነው ቫሉ አድ የሚያደርግልን ነገር? ምንም ከሆነ ኢትስ ሚኒማይዝ ማድረግ አለብን ማለት ነው። ሚኒማይዜሽኑ በደንብ ያስፈልጋችኋል ማለት ነው። ሊስት አውት አድርጋችኋል። ሊስት አውት ያደረጋችሁትን ነገር ደግሞ በደንብ እያያችሁት ነው እየመጣችሁ ያላችሁት። ያንን ሊስት አውት ያደረጋችሁትን ነገር እያያችሁት በመጣችሁት ቁጥር ደግሞ ሞር እየተረዳችሁ ትመጣላችሁ ምን ቦታ ላይ ሚስ እያደረጋችሁ እንደሆነ ማለት ነው። ሶስተኛውና የመጨረሻው ዋነኛው ምንድነው? ዶኢት አድርጉት። ሊስት አውት ያደረጋችሁት ኢንቫይሮንመንታችሁን ያጸዳችሁት፣ ከዛም ባለፈ ማይንድ ሴት ላይ በኢንቫይሮንመንትን በቃ ይህን ሁሉ ፕሮሰስ ያለፋችሁት የሆነ ተግባርን ለማድረግ ነው እንጂ አቅጄ ነበር ለማለት ኦር ደግሞ በጣም አቃጅ ነኝ ወይ ደግሞ ይሄን ነገር እኮ አቅጄ ነበረ ዋው ምናምን ብላችሁ ራሳችሁን ሞቲቬት ለማድረግ ነው ብዬ አላስብም። የሆነ ውጤት ፈልገን ነው ሁላችንም ሊስት አውት የምናደርገው ወይም ደግሞ የሆኑ ፕሮሰሶችን ተከትለን የምንሄድ። ያንን ውጤት ለማምጣት ደግሞ ግዴታ ማድረግ ይጠበቅብናል ማለት ነው። በደንብ አትኑሩበት። ሳታደርጉ ምንም አይነት ለውጥ አይለወጥም። ቪዥዋላይዜሽን አደረጋችሁ የተለያዩ ቪዲዮዎችን ልታዩ ትችላላችሁ። የተለያዩ ቪዲዮዎች ላይ የምታዩቸው ተግባራቶች በኋላ ላይ ሄደው ማይንዳችን ሼፕ አድርገው መጨረሻ ላይ ወደ ተግባር ሊያስገቡን የሚችሉ ነገሮች ናቸው እንጂ ያለ ተግባሩ በዜሮ እንደማባዛት ነው ማለት ነው።